ለቃሉ ሰውየው ግሎ ሲቢያደርግ አንድ ጊዜ በዚያ ምክንያት ሙስሊም እርኩስ ይባላል ወይ ሙስሊም ብለህ ብጠይቀኝ አይባልም በፍጹም። ግን ከእርሱ የሚወጣው ነገር ነው ያ እርኩስ የሚባለው። ያ ከእርሱ የሚወጣው እርኩስ ነው ወይ? አዎ እርሱ። ግን ሰውየው እርኩስ ሊባል በፍጹም አይችልም። ነገር ግን መጽሐፍ ቅዱስ ምንድነው አይደለም፣ መጽሐፍ ቅዱስ ላይ ያለው ይለያል። አንተ ነው እርኩስ ያለ ሴትም ልጅ ልክ እንዲሁ እርኩስ ናት ይላል ነው። ላሳያችሁ። ሴት ልጅም እርኩስ ነች ይላል መጽሐፍ ቅዱስ። እና እዚያ ጋር ይሄ ደግሞ ስለ ሴቶች ያወራና መጨረሻ ላይ ላሳጥርላችሁ ባጭሩ። ያው እና ይታያችኋል። ያው እርኩስ ናት ሴትም ይላል። ያው ሴትም ከመርገም ቀን ሌላ ደሟ ብዙ ቀን ቢፈስ ወይንም ደሟ ከመርገሟ ወራት የሚበልጥ ቢፈስ በመርገሟ ወራት እንደሆነች እንዲሁ በፈሳሿ ርኩሰት ወራት ትሆናለች፣ እርኩስ ናት ይላል። አሜን። ነገር ግን ወደ ኢስላም ስትመጣ ጊዜ ሴት ልጅም ሆነ ወንድ ልጅን እርኩስ ናት ወይንም እርኩስ ነው የሚል ወፍ ቃል በቃል እንዳውም እርኩስ አይደላቸውም የሚል ቃል ላሳየኝ ነው። ኢነል ሙእሚን ላ የነጅሰው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አማኝ በፍጹም አይረክስም አሉ እና ማስረጃ ላሳየኝ እኛ እርኩስ እንደማንባል። ታዲያ ከሀዲሶቹ ጋር ይላታ ማለት እንደዛ ነው። በላተም እኛ ማንነታችን ሀዲስ በፍጹም የሚላተም አይደለም። ወይ ላሳየህ አንድ ያውና ያው ወደ አማርኛ ልቀይርልህ ሐዲሱን። ምን ይላል ልጆች? ምን ይላል? አማኝ እርኩስ አይሆንም። አላሁ አክበር። አማኝ እርኩስ አይሆንም በፍጹም። ነገር ግን አንተ በመጽሐፍህ እርኩስ ነህ ተብለሃል። ታጥበህ ራሱ አትጠራም እያለህ ነው። ቀን ታጥበህ እስከ ማታ አይጠራም፣ እስከ ማታ ድረስ እርኩስ ነው አለ። እሺ አሁን በዛ ሰዓት ነብያችሁ እንዴት ነው እላው ላይ ስፐርም የነበረው? ግልጽ አድርግልኝ። ስለ ለማስተማር ነው እላው ላይ የነበረበት ወይስ እንዴት ነው? እርሳቸው ሰው ናቸው። ሰው እንደመሆናቸው መጠን አንድ ችግር የለውም። ባላስወጣው መለስለታለሁ፣ ችግር የለውም። እርሳቸው ሰው ናቸው። ሰው እንደመሆናቸው መጠን እንደማንኛውም ሰው የዘር ፈሳሽ ያሉ ማስረጃ ቃለ ሱብሓነሁ ወተዓላ ቁል ኢነማ አነ በሸሩን ምስልኩም፣ ሙሐመድ ሆይ እኔ ልክ እንደናንተ ሰው ነው ይበላቸዋል። በጣም ችግሩ ምን ላይ መሰለህ? አምላክ ሆኖ ሲረጭ ጊዜ ነው በጣም የሚያስጠላው። አምላክ ሆኖ ይሸናል፣ ይበላል፣ ይጠጣል፣ ይጽዳዳል፣ ምን ይላል። ይሄ ግን ለአንተ ምንም አይደለም። ሰው ሆኖ ግን እንዴት የዘር ፈሳሽ የሚለው ነገር ጥያቄ ፈጥሮብሃል። ጥያቄ ሊፈጥር የሚገባው አምላክ የሰዎችን ስራ ሲሰራ ነበር። አንተ ኢየሱስ አምላክ ነው ኢየሱስ ክርስቶስ ሰው ነው ብለህ ታምናለህ ወይንስ አምላክ ነው? ፍጹም አምላክ ፍጹም ሰው። ስለዚህ በሰውነቱ ይሸና ነበር። ማለት ይሸና ነበር ማለት ይሸና ነበር ወይ ሽንት እንዴ? በቃ እንደ ሰው ልጅ ከህፃንነቱ ጀምሮ አድርጓል። ሰው እንደሚሆነው ሆኖ አድርጓል። ኦኬ። ስለዚህ የዘር ፈሳሽ እንዴት ነበር? ያጸዳና ይቅርታ በጣም ልተው ወላሂ ጥያቄ እኔ በክርስቶስ ላይ ማንም ሰው እንዲዘባበት አልፈልግም። ጥያቄ ያለ መስለምና ሌላ ማወቅ የምትፈልገው እኔ አልጠይቅም። እንደዚህ አይነት ጥያቄ ልተው። ጥያቄ ያለህ ማወቅ የምትፈልገው ስለ ኢስላም ጨርሻለሁ። ሰላም ነው። ሰላም አለይኩም ወራህመቱላሂ ሰላም። እንደሱ የሚል ማስረጃ አለ ወይ? አንዴ ላይኩን አንዴ እኔ እዚህ ጋር ስታወሩ ጥያቄ ሆነብኝ ነገር አለ እና እንቅልፍ ነስቶኝ ተላፊ ነው ሳለ አለ እሱ ቆይተ ትገባለህ አለ። ተላፊ ነው ሳለክ ሄደ እሺ ጥያቄ ምንድን ነው? ላይኩ ማስረጃ አለ አሁን ላልከው ነገር? ለምን ኢየሱስ ይሸናል ምናምን ስትል ነበር። ጥያቄ ነው የጠየቁት፣ ግን ማስረጃ ያስፈልገዋል በመሽናት
አይ ስላልክ ነው እንጂ እኔ ማስረጃ ጥያቄ ነው የጠየቁት። ይሸናል ላይሸናም ኢየሱስ ነው ያልኩት፣ ግን ለዚህ ማስረጃ ያስፈልገዋል ወይ? ኢየሱስ ክርስቶስ ብልት እንዳለውና እንደተገረዝ እንደተወሰደ ታውቃለህ አይደል? ብልት ለምንድን ነው የሚያገለግለው? መብያ ነው መጠጫ ወይንስ ለምን ነው ብልት የሚያገለግለው? አይ ትክክል። አሁን ምን ልልህ ፈልጌ መሰለህ፣ ሊበላበት ነው የጠጣበት ብልቱን ኢየሱስ ክርስቶስ። ሉቃስ ወንጌል ምዕራፍ 1 ቁጥር 22 ላይ ሊገርዙትም ወሰዱት ይላል። ምኑ ነው የሚገርዙት? እጁን ነው ወይንስ እግሩን ነው ወይንስ ምኑ? በዛ በሚገረዘውስ ሊበላበት ነው ሊጠጣበት ወይንስ ሊሸናበት? ለምንድን ነው እኮ አንድ ነገር አንተ ምን አለ መሰለህ፣ አሁን አንተ መሽኒያ አለው ወይ አልክ አይደለ? መሽኒያ አለው ወይ ብለህ ጠይቀህ ሸንቷል ብለህ ለማለት ማስረጃ ግዴታ ይኖራል ወይ? እናቅልልለት ለይኩን አለ ኢየሱስ እንዳንተ ወንድ ነው እየጠየቅኩ እኮ ነው። ማስረጃ አለ ወይ እኮ ገባኝ። እሱ የለም ችግር የለውም። በቃ አይሸናበትም ነበር፣ ጥቅም የለውም ነገር ለምን ታወራለህ ታዲያ? በቃ ችግር የለውም። ኢየሱስ ክርስቶስ እንዳንተ ወንድ ነው። ማስረጃ ያለ እሺ፣ ይቅርታ። ቆይ መጀመሪያ እኔ እንትን ላይ ሳት ይቅርታ። እሺ አልንክ። ይቅርታ ቦታ ልረዳ ልማር ነው የገባው እኮ ልናስረዳት ነው። ኢየሱስ እንዳንተ ወንድ ነው። ኢየሱስ እንዳንተ ወንድ ነው። እኔም መጀመሪያ አስጨርሳይ ማለት ነው። ኢየሱስ እንዳንተ ወንድ ነው ወይ? ስለዚህ ኢየሱስ እንዳንተ ወንድ ነው። ለይኩም ላስወርድህ ወይስ ትመልሳለህ? ኢየሱስ እንዳንተ ወንድ ነው ወይ? እንደምታስወርደኝ አውቃለሁኝ ስለተናገሩ መልስ። ኢየሱስ እንዳንተ ወንድ ነው ነገር ስለምጠይቅ ነው። ኢየሱስ እንዳንተ ወንድ ነው ወይ? እሺ፣ ስለ ዘር ፈሳሽ ስታወራ ነበር መጀመሪያ። እናወራለን። ኢየሱስ እንዳንተ ወንድ ነው ወይስ አይደለም? ነው። የዘር ፍሬ አለው ማለት የዘር ፍሬ ልክ እንዳንተ አለ። አስረጃ አለው ወይ? ጥያቄ ነው የጠየኩህ። አንተን እኮ ነው የጠየቅኩህ። እኔ አለው ወይ አላልኩም። አለው ብዬ ድምዳሜ አልሰጠሁም። አለው ወይስ የለውም? ኢየሱስ ክርስቶስ የዘር ፍሬ አለው ወይስ የለውም? የዘር ፈሳሽ ነው የምትለኝ ወይስ የዘር ፍሬ? የዘር ፍሬ ብልት ለማለት ነው። ኖ የዘር ፍሬ አታውቅም? ግልጽ አድርግልኝ። አንተ የዘር ፍሬ የለህም? እኔ ዘር ፍሬ የሚባለውን ባረዳድ ምናልባት ባረዳድ የዘር ፍሬ ምን እንደሆነ አታውቅም? እንደኛ እኔ ያለኝ ሁሉ ለምሳሌ ማለት ነው ጌታ ኢየሱስ ክርስቶስ ስጋን ለብሶ እስከመጣ ድረስ መለኮት በስጋ እስከመጣ ድረስ የኛ ኢየሱስ ክርስቶስ የዘር ፍሬ አለው ወይስ የለውም? ተግባራችንን የኛን ተግባር ወይስ ማለት ነው። እየሰማኝ ነው እኮ አለው ወይስ የለውም? የዘር ፍሬ ግን በነገራችን ላይ ከእሱ ጋር ባወራ ደስ ይለኛል። አዎ እኔ ደግሞ ከኔ ጋር እንድታወራ ነው የምፈልገው። ኢየሱስ የዘር ፍሬ አለው ወይስ የለውም? እየነገርኩህ እኮ ነው እኮ። ምንድን ነው ያለው ነው ያልከኝ ወይስ የለውም ነው ያልከኝ? ጌታ ኢየሱስ ክርስቶስ በመለኮት ስጋ እሱን አልተ የዘር ፍሬ ያለው ወይስ የለውም እኮ እየነገርኩህ እኮ ነው። እንግዲህ አንተ አለ የለህም ራስን ታውቃለህ። ስለዚህ እኛ አታውቀውም እኮ። የማታውቀውም ከሆነ አላውቀውም በል። አለው ወይስ የለውም? እየነገርኩህ አይደል? እሺ እሱ ቀጥሎ በቃ ምንም ስትያዙ ወደዛ ትሄዳላችሁ። ምንም መያዝ አይደለም። ጥያቄ ያለህ መጠየቅ የምትፈልገው ምን መሰለህ? እሱ አሁን ምን አለ መሰለህ ጌታ ኢየሱስ ክርስቶስ በመለኮት በስጋ ሲመጣ እንደዚህ የወንድን እንትን ይዞ ነው የመጣው አይደለ? ስለዚህ በዛ ምክንያት በራስን መረዳት የምችለው ነገር ነው ይሄ ማለት ነው። ራስህን የምትረዳው ነገር ማለት ነው። ያለ ወይ ብለህ መጠየቁ ሳይሆን በራስ የምትረዳው ነገር ነው። ስለዚህ የኛም መጥፎ ከሚባለው ውጭ ሁሉ እንደሰራ ነው የምናምነው። እና እኔ ባይዘወይ ልጠይቅ የገባሁት ምንድነው ስለ ፈሳሽ ምናምን ስተዋሩ ነበር እና
በእናንተ ነቢዮች ነቢይ ማለት ነቢዩ ሙሐመድ ስለ በእርግጥ ፈጣሪና ፍጡር አይገናኙም። ትክክል ነህ አንተ ያልከው ነገር ማለት ነው። ግን ነቢያቶች በእናንተ ይሳሳታሉ አይሳሳቱ? ስህተት ማለት ኃጢአት ነው ማለት ፈልገህ ነው? ኃጢአት ከሆነ ነቢያቶች ኃጢአት አያደርጉም። ኃጢአት አያደርጉም አይደለም? ምንም ቢሆን የተናገሩትም ኃጢአት አይደለም። ኃጢአት አያደርጉም ነቢያቶች ባጭራ ኃጢአት አያደርጉም። ስለዚህ አሁን ስለ ዘር ፈሳሽ ስታወራ ነው። በእኛ ደግሞ ዘር ፈሳሽ ማለት እንግዲህ ከኛ የሚወጣው ዘር ፈሳሽ ይሄ እርኩስና ፈሳሽነቱ ለምንድነው እርኩስ እንደተባለ ብትለኝ እሱ ንጹህ አይደለም በእርግጥ ማለት ነው። አሁን ምናልባት በእናንተ እሱ በእናንተ ቅዱስ ሊሆን ይችላል። ምክንያቱም ቅዱስ የምትሉበት ምክንያት እኔ ብዬ የምረዳው ነቢዩ ሙሐመድ በእናንተ ማለት ነው ብዬ የምረዳው ነው እንጂ በመጽሐፋችሁ አይሻን እንደምታስለቅቅለትና ያን አንዴ ብቻ የሆነ ጥያቄ ልጠይቀው። ይሄ ናቹራል ነገር ነው። እንደሚታወቀው በዓለማችን ላይ የተወለዱ ሁሉም ወንዶች 11፣ 12፣ 13 ዓመት ሲሆናቸው የስሜት ፍላጎት ነገር ናቹራል የሆነ ነገር ይመጣል። አንዳንዴ ጠዋት ሲነሱ ፈሳሽ ነገር ሊያዩ ይችላሉ። ኢየሱስ ይሄን ፈሳሽ አይቷል አላየም? ሰው ስለሆነ ማለት ነው። ላይክ ኦር ሰሟን አይቷል። ማስረጃ አለሽ? አዎ፣ ምክንያቱም ሁሉም ወንድ ልጅ ናቹራል ጤነኛ የሆነ ወንድ ያን ነገር ያያል። ኢየሱስ አላየም ካልክ ኢየሱስ ጤነኛ አልነበረም ማለት ነው። ወይ በፊዚካሊ ወይ ሜንታሊ ወይ ባዮሎጂካሊ ማስረጃ ሊኖረኝ አይገባም። የዓለማችን ወንዶች ሁሉ አንተ ራስህ ታውቀዋለህ። አንተ ራስህ ላይ ሆኗል ነገር እኮ አስረጅኝ እኮ እያልኩሽ ነው። እያስረዳው እኮ ነው። በዓለማችን ላይ የኖሩ ወንዶች በጠቅላላ ይሄ ነገር ተከስቶባቸዋል። ወንድም ያለው አባት ያለው ማንም ሰው በዓለም ላይ የተከሰተው አንተ ተከስቶብህ አያውቅም? አይሰማሽ ነው? አንተ ተከስቶብህ ያውቃል አያውቅም? በዓለም ላይ ያለውን ሁሉ እኮ አይደለም ልትነግሪኝ የሚገባው መጽሐፍ ማስረጃ ሰጠች። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ተባለ። ወንድ ልጅ ብላ ነሳችልህ እና በወንድ ልጆች ላይ የሚሆነውን የአምላክን ሕግ ገለጸች። የዘር ፈሳሽ ያሉ ወንድ ልጅ ማስረጃ እዛው መጽሐፍህ ላይ ወንድም ከእርሱ የሚወጣው የዘር ፈሳሽ እንዳለ ይናገራል መጽሐፍ ቅዱስ። ኦሪት ዘሌዋውያን ምዕራፍ 15 ከቁጥር 1 ጀምረህ ቅድም ሳነብልህ ነበር። ይሄን ማስረጃ ቀረበች እሷ። አንተ ምን ትላለህ? ኢየሱስ ክርስቶስ ደግሞ በዚህ ሕግ ነው የመጣው፣ ወንድ ልጅ ነው። ስለዚህ ወንድ ልጅ ሆኖ የዘር ፈሳሽ እንደሚያይ መጽሐፍ ቅዱስ ይናገራል እና ኢየሱስ ክርስቶስ ያንን ያያል ወይንስ አያይም? ትክክለኛ ጥያቄ ነው። ማስረጃው እንደገለጽኩልህ ግልጽ እኮ ነው። ይሄ ምን አለ መሰለህ፣ እኛ ጌታ ኢየሱስ ክርስቶስ መጥቶ ወደዚች ምድር ከመጣ ከኃጢአት በስተቀር ነው እኮ። አሁን ስለ ዘር ፈሳሽ የተጠየቀው ይኸውልህ፣ እና ራሱ በመጣህበት መንገድ ልንመልስልህ ስለተፈለገ ነው። አዳምጥ። ስለዚህ ኢየሱስ ክርስቶስ የዘር ፈሳሽ ያለ ወንድ ልጅ ነውና በተሰጠነው 2 ጥቅሶች መሰረት አንደኛ ሉቃስ ወንጌል ምዕራፍ 1 ቁጥር 31፣ ሁለተኛ ኦሪት ዘሌዋውያን ምዕራፍ 15 ከቁጥር 1 ጀምሮ ወንድ ልጅ የዘር ፈሳሽ እንደሚያይ ይናገራል። ክርስቶስም በዚያ ሕግ ላይ መጣ። ስለዚህ ክርስቶስ ያንን የዘር ፈሳሽ ካየ እንዴት ነበር የሚያጸዳው? እንዴትስ አጽሎ ብሎ መጽሐፍ ቅዱስ እየነገርኩህ እኮ ነው። በመጽሐፍ ቅዱስ ከእኛ የሚወጣው ፈሳሽ አንብበዋል። እርኩስ ነው ከኛ ኢየሱስ ክርስቶስ ያስተማረበትና ያለህ ኢየሱስም ሁሉም ወንዶች ዓለም ላይ ብያቸዋለሁ፣ ወንድ ሆኖ ያ ፈሳሽ የሌለበት ሰው ወይም በእድሜው ተኝቶ እንደውም ህልመ ሌሊት ነው የሚባለው። አማርኛው ጠበቅ ላድርግልህ ማለት የማልፈልገውን ነገር እንድል እያረከኝ ስለሆነ እና ኢየሱስ ህልመ ሌሊት አይቶ እንደ ማንኛውም እስከ 30 ዓመቱ እንደ ማንኛውም ሰው ነው የኖረው። ይሄንን አትክድም። 30 ዓመቱ ድረስ እንደ ማንኛውም ወንድ ከኖረ ምንም ይሁን ምንም አይታወቅም። ነብይ ይሁን ቆይ ነብይ አንዴ ይኸውልሽ እንትን መሽኛ አካል ካለው ያ አካሉ ሉቃስ ወንጌል ላይ ከተገረዘ
ያ ከተገረዘው በኋላ ያለው ፕሮሰስ ላይ ወንድ ልጅ ስለሆነ ጠዋት ከእንቅልፉ ሲነሳ ፈሳሽ ያያል። ይሄን አያይም ካልክ ኢየሱስ ጤነኛ አይደለም እያልክ ነው ባዮሎጂክሊ። ኢየሱስ ደግሞ በባዮሎጂው ሰው ነው። ባዮሎጂን የተማረ ሰው የትኛውም ወንድ ያን ፈሳሽ እንደሚያይ ያውቃል። ስለዚህ ላይክ ትንሽ ሪሰርች ወይ ባዮሎጂ አጥና ወይ ሃይማኖትን አጥና። ኢየሱስ በሉቃስ ወንጌል ላይ ተገርዟል፣ እንዳንተ እንደ ሁሉም ወንድ ነበረ። የተገረዘም ወንድ ከሆነ በ10 ምናምን ዓመቱ ፈሳሽ አይቷል። ፈሳሽም ማየት ሳይሆን ጠዋት ሲነሳ ያን ፈሳሽ ልብሱ ላይ አርጥቦት አይቷል። እንዴት ታጠበው? ቆይ እንዴት ታጠበው? ማስረጃማ ወንድ አንተ ራስህ በየቀኑ ይሄኔ የምትሆነውን ነገር እኮ እየነገርኩ ነው። እኔ ነኝ እያወራሁሽ ያለሁት እሱ አይደለም። ማስረጃ እኮ ነው የሚያወሩት። ችግርሽ ማስረጃ እንጂ እንዴ ችግር የለውም። ኦርቶዶክስ ናቸው አይደል እናንተ? አዎ እኔም ኦርቶዶክስ ስለሆነ በጣም ጥሩ። በኦርቶዶክስ እኮ ማርያም እና ኢየሱስ ምግብ ይበላሉ ግን ሽንት ቤት አይጠቀሙም ይላል። ማስረጃ አላችሁ ከባይብል ለሱ? ልክ ነሽ። ቆይ ባዮሎጂካል ከመጣሽም በባዮሎጂካል ላዋራሽ ነኝ። እንደ ባይብልም ከመጣሽ እንደ ባይብል እናውራና አሁን አንቺ ልክ ነሽ። ወንድ ልጅ ነው፣ ወንድ ልጅ ተብሏል በግልጽ በትንቢትም ተነግሯል። ከዛ መጥቶም ተወልዷል፣ እንደ ሰው ሆኖ አድጓል። ነገር ግን ሰው ሲሆን ቅድም ምን ብለሽ ነበር? ላይክ የተጻፈ ይመስላል አነባበች ወይም ደግሞ ስትናገሪ ላይክ ወንድ ሆኗል። ስለዚህ ማንኛውም ባዮሎጂካሊ ወንድ የሚያየውን ነገር ያያብለሽ አይደል? ማን ለምን በቃ ልታግዘው ከሆነ በጣም ሾርት ቀጥሩ ሰለለ ኢየሱስ ክርስቶስ አንድ አይነት ነው ነው ኢየሱስ ክርስቶስ የዘር ፍሬ ያለው ወይስ ጨርስ እሷ ጋርና ከዛ ተከተላለህ? አልመለሰውም። መጀመሪያ የምገባው አንተ የምጠይቀህ ሌላ ጃቢር የምጠይቀህ ሌላ ጥያቄ አለ። ካምታውንና ቆይ እሷ በሰጠችበት ሪፍሌክት ላድርግ። እኔ እዚህ ቁጭ ብዬ ስለሆነ መልስ ኢየሱስ ክርስቶስ የዘር ፍሬ ያለው ወይስ እናወራለን። ጃቢር ምንድን ነው ቸኮልክ እንዴ? ይሄን ካልመለስክ አትቀጥልም። ኢየሱስ ክርስቶስ የዘር ፍሬ ያለው ከነከነ ላወራ ስል ባዮሎጂካሊ ምናምን ብለህ እዚህ ፖለቲካ መልስ በጣም ከነከነ አልመልስልህ አንተ ትመልሳለህ። አማራጭ አላቸው፣ ሁለት አማራጭ አላቸው። ኢየሱስ አለው ካሉ ውርደት ነው፣ የለውም ካሉ ደግሞ ባዮሎጂካሊ ሲክ ነው እያሉ ነው፣ ወይም ጤነኛ አይደለም። አንድ ሰው ደግሞ ከአካሉ ላይ አንድ ነገር ከጎደለበት ቆይ አንዴ ጎዶሎ አምላክ አንድ ሴት ነው። እናቱ ተረጋጊ፣ የተማርሽ አይምሰልሽ እንደዚህ ስለወራሽ ባዮሎጂካል ኤክስፕሬሽን እዚህ አምጥተሽ ለኢየሱስ ይሰራል አይሰራም ካልሽ እንጠይቅሻለሁ በቀላሉ እዛው ካንቺ አርጊመንት። እንግዲህ ጤነኛ ሰው የሚባል ስሜት አለው፣ ይናደዳል፣ ይጣላል፣ ምን ይላል። እንግዲህ ኢየሱስ ይህን ሁሉ ማሳለፍ አለበት ማለት ነው እንዳንቺ አይደል? እኔ ስላልኩ ሳይሆን ራሱ ስለሆነ ይሳደባል እኮ አሳልፏል። ለምሳሌ ተማቷል፣ ልክ ላይ ተጣጣ ቤት ሄዷል፣ አልሄደም፣ ችግር የለውም። ኢየሱስ ምግብ በልቶ ችግር የለውም። የቅድሙን አርጊመንት ሪፍሌክት እያደረጉልሽ መልሽ። ይሄን አርጓል፣ ሁሉን ነገር ሆኗል። ኢየሱስ ማስረጃ አምጪ። አንተ ማስረጃ አምጣ። ኢየሱስ ታወሪያለሽ እንደ ማስረጃ ከሌለሽ ለምን? ችግር የለውም አባቴ። እኔ ከወንድ ጋር ልከራከርም። ጨርሻለሁ፣ ፖይንቴን ጨርሻለሁ። ጀዛከላህ ኸይር። ቆይ ሁሱ ይቅርታ እንዴ ሁሱ ይቅርታ በጣም ይቅርታ። ምን ብላለሽ ቅድም እኮ ሚውጥና ሪፍሌክት አድርግና 30 ሰከንድ ምን ብላለች ቅድም? ባዮሎጂካሊ ወንድ ስለሆነ ልክ ነሽ እኮ የመጣሽበት ፖይንት ልክ ነው፣ ግን መጨረሻ ላይ አጨራሽ አርጊመንቱ ደመደምሹ። ይሄን ብሏል በቃ ዘር ፈሳሽ አለው በቃ ፈሶታል ጠዋት እንደ ሰው ምናምን። እንደ ሰው ካልሽማ ሰው የሚያደርገው በጣም ብዙ ነገር ነበረ። ኢየሱስ ያደረገው ሰው ያደረገው በጣም ብዙ ነገር ነበር። ያን ሁሉ ሜንሽን ላደረገብሽ ነው ማለት ነው። ማንኛውም ጤነኛ ሰው የሚያደርገው ታዲያ ፍጹምነቱ የት ገባ ታዲያ? ስለዚህ እንዴ ሰው ለምሳሌ ሰው እኮ ኃጢአት ይሰራል አይደል? ያልሰራ አለ አምጣና ተከራከረኝ አንዴ ያዳም። አሁን ጃቢር መቀጠል ትችላለህ። ለጃቢር እንደውም ጥያቄ ላቀርብለት ሁሱ ይቅርታ ፍቀድልኝና ስልምና ከቅድም እያብራራ ነበር አላስገባኝ ብሎ ነው እንጂ ከመሐመድ በፊት ነበር ብሎ ሲያብራራ ነበር። እስኪ ከመሐመድ በፊት ነበር ስልምና ያልከውን ማስረጃ ሳይ።
በፊት ክርስትና እንደነበር ካሳየን እናሳየዋለን። ከኢየሱስ በፊት ክርስትና እንደነበር አሳየን እና ማርያም ክርስቲያን እንደነበረች ማርያም ማንን እንደምታመልክ ታመጣለህ። መጀመሪያ ችግር የለውም። ጥያቄን የጠየቅኩኝ ጥያቄን በጥያቄ መልሽ። ጥያቄ ጠይቄያለሁ መልሽ። እኔ መልስላለሁ ግን እንቅልፍ የነሳችኝ ነገር አለ። የኢየሱስ የዘር ፍሬ ያለው ኖ ለምን ጠይቄ ለምን ሪፍሌክት አደርጋለህ አንተ? ደግመህ ጠይቃለህ። መልስልኝ። እኔ ያው ከቅድም ጀምሮ ብትያልኩ 5 ሰዓት ሆነ። ለምንድን ነው እኔ ስጠይቅህ መልሰህ የምትጠይቀው? ጨነቀ ጥያቄው? በጣም ሂድበት መልስና ከዛ በኋላ እናያለን። ማስረጃ ብለህ ቁርአንን ስከፍት ስላየሁ ተረጋጋሽ እኮ ተረጋጋሽ። ችግር አንተ ራሱ ተረጋጋ። ጥያቄን መልስ። ጥያቄን መልስ ከቻልክ፣ ካልቻልክ መከራከር። ምክንያቱም አንተ ክርስቲያን ነበርኩ ስላልቅድም ክርስቲያን ከነበርክ ጥያቄዎቼ ይገባል በደንብ። ክርስቲያን ነበርኩኝ። ብዙ ክርስቲያን የነበረ ሰው ኦርቶዶክሶችን አወጣውና እንዴት ፈላጭ ቆራጭ እንደሆነ ያውቋል። ቆያ እንዴ እንደማመጥ እግዚአብሔር በደንብ ስለሚገባ ማለት ነው ከክርስትና የሚወጣው ጥያቄ ምን አይነት እንደሆነ። ለዛ ነው አስቀድመህ ጥያቄን በጥያቄ ለመሸፈን የምትሞክር። አይደለም አንተ በደንብ ታውቃለህ፣ ይገባል ጥያቄው ምን እንደሆነ በደንብ። እኔ በነገራችን ላይ ተረጋግተህ ካወራኸኝ ለመግባባት ለመግባባት አወራለሁ። ለፖለቲካ ካወራክ ደግሞ እኔ ይብሳለሁ። ወላሂ ነው ሄድበት። እኔ ችግር የለብኝም። እኔ ማውቀውን አወራለሁ፣ ማላውቀውን አልወራም። የዘር ፍሬ አለው ወይስ ኖ ጥያቄን ሳትመልስ እንደዚህ ቅልብስብስብስ ብለህ መሄድ አትችልም። በቃ አልጃ ነቃህብኝ። ወይኔ እንዴት ነው አንተ መልስና ከዛ በኋላ ጠይቀኝ እትመልሳለሁ። በእናትህ እኮ አንተ ተረጋጉ። ቆይ ጣልቃ አትግቡ። ጣልቃ የሚገባ ሰው አስወርዳለሁ። እኔ ምንድን ነው ጥያቄ ቅድም ስታብራራ ስለነበረ እኮ ገባኛው። እስልምና ከመሐመድ በፊት ነበር ብለክ ምንን ነው ሜንሽን ያደረገው? ቁርአንን ሜንሽን ስታደርግ ነበር። እሱንን መልስና ከዛ በኋላ ይመለስላል። አንተ ማን ስለሆንክ ነው ጥያቄ ልምጠይቅ ገብቼን የምጠይቀኝ ዙራ? እሺ አንድ ነገር ልንገር፣ ስማኝ። ልጠይቅ አይደል የገባ? ልጠይቅ እኮ አይደለም የገባው፣ ልጠይቅ ነው እኮ። እሺ ስማኝ፣ ዝም ትንሽ ያወራ ማውራ እሱ እያወራ አንተ ጃቢራ እንዲያወራና ተረጋጋ። በቃ ግልጽ እኮ ነው። በቃ ከመሐመድ በፊት መኖሩን ማስረጃ አምጣ እኮ። ተረጋጋ። ማስረጃ የለም። ጊዜ ማጥፋት አልፈልግም። አንዴ በቃ ቅድም ሊጠይቅህ የነበረ ጥያቄ ነበረ። ያን ነገር እሺ ጃቢር አሁን ጠይቀኝ ብለህ ስትናገረው ነበር። እኔ ላውራ ስልክ ማለት ነው። ጃቢር ጠይቀኝ አይደለም ያልኩት፣ መቀጠል ትችላለህ እኮ። ስለዚህ ቅድም ያነሳውን መጠየቅ ይችላል ሊጠይቅህ፣ ወይንስ ፈቃደኛ አይደለም? እኔ ማይክ የከፈትኩት ከሌይኩን ጋር እያወራሽ ማይክ የከፈትኩት እሷ ባዮሎጂካሊ እንደዚህ ነው ብላ ስደመድም ነው ማስረጃ አምጪ ብዬ የከፈትኩት። በዚያ ላይ ጃቢር ከአንተ ጋር ማውራት ይፈልጋል። ስለዚህ ጃቢር ደግሞ ፊቸሪንግ ገባ። ከሌይኩን ጋር እኮ ስታወራ ምንም እኮ ትንፍሽ አላለም ነበር። መጀመሪያ ያውቀዋል፣ ኢንቴንሽኑን ያውቀዋል። ገባ መጀመሪያ እኔና ሊኩን እያወራን ነበር። ስለዚህ ቅድም ስታወራ የነበረውን እኔ መልሼ ጠይቃለሁ። ይህንን በማስረጃ አሳየኝ። እስልምና ከመሐመድ በፊት መኖሩን አሳየኝ። አይ የለኝም እኔ መጀመሪያ ጠይቄ ነው ከዛ በኋላ የምትመልሰው ካልከኝ እሺ አዳምጠኝ። እሺ መች ነው የምታዳምጠው? በቃ ዝም ብለህ የምታወራ ከሆነ መች ነው እኛ የምናወራው? አንደኛ ነገር የኢየሱስ ክርስቶስ የዘር ፍሬ አለው የሚለውን ነገር መመለስ የምችል ከሆነ መልስና እንቀጥል። አይ አቃተኛ ላቆም ከብዱኛል ካልኩ ይሄ በጣም ሲሊ ኮስችን ነው። ግን አንተ አልመልስልህም። ለምን ቅድም እንደዚህ አድርገህ ልጁ ሲጠይቅህ እንደዚህ እያደረገው ነበር። በትዕግስት የቆየሁት በቃ አላስገባኝ ብለህ በጣም አንተ ማነክኛ እናቅም። አንተ ልምድ አናስገባም የምንልክ ምልህ ተረጋጋ፣ ላውራ፣ አዳምጥ፣ ተረጋጋ። እኔ ያለ ዛሬ አላውቅም። ላስወርድክ እችላለሁ። እኔ ልጨቃጨቅ እኔ መብት ነው። ትችላለህ፣ ካልመለስክ ትችላለህ። ሲሊ ከሆነ ጥያቄው ወይም ጥያቄ ትመልሳለህ ወይ ትወርዳለህ። በቃ መልስ። ቻው። መመለስ ካልቻልክ ምን ካለ ጋር ምን አጨቃጭቀኝ። ዶክተር አለክ? እሺ ሰላም ላንተ ይሁን። እንዴት ነህ? እንዴት ናችሁ? አለው ማውራት የምፈልግበት ሀሳብ አለ። አው ይሄ ምን የተባለው የጠየቀው ጥያቄ ላይ ለዛ ነው የገባሁት። ቅድም ቤተልሔምን የጠየቀው ስለ ነቢዮች። ኢየሱስ ክርስቶስ አለይሂ ሰላም ነቢይ ነው፣ ሰው ልጅም ነው። ምንድነው ሃይማኖት?
አይደለም የሰውየው ጥያቄ ነው ያስገባኝ። ታውቂያለሽ ቤተልሔም የጠየቀው እኔ ሙስሊም ነኝ እስላም ነኝ። ሰላም አለይኩም። እሺ ክርስቲያን መስለኝ ክርስቲያኖች አለ ምን መሰለህ ቤተልሔም ቅድም ልጁ ስጠይቅሽ ማለት ነው። ቆይ አንዴ ኧረ አንዴ ዶክተር ንግባባ ክርስቲያኖች አሉ የገቡ ክርስቲያን መስለኝ ነው ቅድም ሰጡ። ኤዶም አለሽ ኤዶም ሰላም አለይኩም እኔ ሙስሊም ነኝ። እሺ ቀጥሉ ከክርስቲያኖች ሁሱ ቀጥል። እሺ ጥያቄ ያለ ከላይ ጥያቄ ነበረኝ። ሙሱ ቅድም ምን አልክ? የነቢያችን ሰለላሁ ዐለይሂ ወሰለም እናት አህለል ፊጥራ ናት ምናምን ብለሃልና እሱ ሱረቱል ያሲን ላይ ያለው ቨርስ ማስረጃ ይሆናል እንዴ? ሊቱንዚረ ቀውመን ማ ቀድ ምናምን አባአሁም ወሁል ጋፊሉን የሚለው ይሆናል። ሊቱንዚረ ቀውመን ማ ኡንዚረ አባአሁም ከእነርሱ በፊት ያልተስጠነቀቁ የሆኑ ህዝቦችን እንድታስጠነቅቅ ዘንድ ተላኪላል። ሑጃ አልደረሳቸው ነበርና እነዚያ ሰዎች። በእርግጥ የኢብራሂም ዓለይሂ ሰላም መንገድ ነበር። ምን ነበር መሰላችሁ? በመካ ላይ ያለው ነገር ኢብራሂም እና እስማኤል መካ ላይ ኢስላምን አስተምረው ሄዱ። ከዚያ በኋላ እስከ ነቢዩ ሰለላሁ ዐለይሂ ወሰለም ቅድሚያት እስከ እነሱ ድረስ አካባቢ በኢብራሂም መንገድ ላይ ነበሩ፣ በተውሂድ ላይ ነበሩ። ለመጀመሪያ ጊዜ ከኢብራሂም ዓለይሂ ሰላም እና ከእስማኤል በኋላ በመካ ምድር ላይ ባዕድ አምልኮን ጣዖት አምልኮን ያስገባባቸው የመካ ንጉስ የነበረው አምር ብን ሉሐይ የተባለ ሰው ነው። ይህ ሰው እንዴት ወደ መካ ባዕድ አምልኮን አስገባ ወደሚለው ስንመጣ ከዕለታት አንድ ቀን ወደ ሻም ወደ ሶሪያ ይሄዳል። ሶሪያ የዛኔ ክርስቲያኖች እንትን ነበረች፣ በክርስቲያኖች ነበር የምትተዳደረው። ሚር ቢን ሉበይ ነው አምር ብን ሉሐይ። ኦኬ አምር ብን ሉሐይ ይባላል። እና ይህ ሰው በሶሪያ ላይ የሄድና ሰዎች ቅዱስና ጻድቅ ናቸው ብሎ የሚያስቧቸውን ከመላእክትም ከጻድቃንም ቀርጸውና ስለው በቤተ አምልኳቸው ላይ አስቀምጠው ለእነርሱ እየሰገዱላቸው ምልጃን ሲጠይቋቸው ተመለከተ። ለምንድን ነው እንደዚህ የምታደርጉት ብሎ ሲጠይቃቸው ጊዜ እኛ ኃጢአተኞች ነን፣ አምላክ ደግሞ ቅዱስ ነው፣ ጻድቅ ነው። አምላክ ቅዱስ የሆነው እኛ ኃጢአተኞች ወደ እርሱ ልንቀርብ የምንችልባቸው የግዴታ መካከለኛ አድርገን እነዚህን መላእክትና ጻድቃን ቅዱሳን ስንጠይቃቸው ጊዜ ነው እነርሱ ያማልዱናል። ለዚያ ነው ብለው ነገሩት። እነ ገብርኤል እነ ሚካኤል እነ ማርያም እየተሳሉ እዛኔ በቃ መሰገድ ጀምሯል እነርሱ። ይህን ለመጀመሪያ ጊዜ ያደረገባቸው ቆስጠንጢኖስ ነው። እዛች ሀገር ላይ ይህንን ስዕል እንዳለ እየተሳሉና እየተቀረጹ በየቤተ አምልኮ ውስጥ እንዲገቡና እነርሱን እንዲጠይቋቸው ተደረገ። ያን ካዩ መንግስታቶች የመካ ንጉሶች መካከል አንደኛው እርሱ ነበር። ታዲያ ይህን ነገር ለምንስ ለመካ ሰዎች አላደርገውም? ማለት መንግስት ነው፣ መሪ ነው እና በግድ ይህን ነገር ጫነባቸው። አምጥቶ የኢብራሂምንና የእስማኤልን መንገድ በዚያ ጠፋባቸው። ይህ ሰው በመካከላቸው ባዕድ አምልኮ እንዲገባ አደረገ። ቀጥታ ያናመጣና በመካ ላይ 360 ጣዖቶችን ደረደረና አስቀመጠባቸው። ከዚያ ቀስ በቀስ ያንን ነገር በህዝቡ ላይ መጫን ጀመረ። አሁን ከህዝቦቹ የተቀበሉትም አሉ፣ ያልተቀበሉትም አሉ። መጥቷቸዋል አይደል? ስለዚህ ከዚያ ዘመን ጀምሮ ያለውን ነው አላህ ሱብሓነሁ ወተዓላ ሱራ ያሲን ላይ ያልተስጠነቀቁ ህዝቦች እያለ እየተናገረ ያለው እንጂ ከዚያ በፊትማ እስማኤል መጥቶላቸው አስተምሯቸው ነበር፣ ኢብራሂም መጥቶላቸው አስተምሯቸው ነበር። ልክ ከዚያ በኋላ ነብይ ማን እነዚያን ጣዖቶች ማን አፈራርሶ ጣላቸው፣ ወደ አብርሃም አምላክ ማን መለሳቸው ከተባለ ነብያችን ሰለላሁ ዐለይሂ ወሰለም እያንዳንዱ ጣዖታት በብትራቸው እየገፉ ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ፣ እነዚያን ጣዖቶች ሁሉ እያፈራረሱ አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ ልታመልኩ ይገባል እንጂ እነዚህን ባዕድ አምልኮ ልትሰግዱላቸው ለጣዖቶች ልትሰግዱ አይገባም ብሎ ነብዩ ሰለላሁ ዐለይሂ ወሰለም አጠፏቸው። ገብቷቸዋል። እነዚያንም በነብያት ስም ጻድቅና ቅዱስ እያሉ መላእክትን ገብርኤል ሚካኤልን የሚስሉ ሰዎችን ሁሉ ተቃወሟቸው። እያንዳንዱን ባዕድ አምልኮ በአምላክና በእኛ መካከል በፍጥረት መካከል ጣልቃ ያስገቡ አካሎችን ሁሉ እንዳለ ተቃውሟቸዋል። ሁላቸውንም አውግዘዋቸዋል። አንዱን አምላክ በብቸኝነት የአብርሃም የይስሐቅ የያዕቆብን አምላክ አምልኩ ብለው አስተማሩ። ያንን የነቢያትን መንገድ ዳግም መለሱ በትውልድ ላይ። ይህን ይመስላል። ጊዜ ስተውም ወደ መሬት ሲባረሩ
እግዚአብሔር ለአዳም የሰጠው አንድ ቃል አለ። ከ5 ቀን ተኩል በኋላ ከልጅህ ተወልጄ አድንሃለሁ ብሎታል። እንግዲህ ከልጅህ ተወልጄ ነው የሚለው ምን ማለት ነው? እሱ ራሱ እንደሚወለድ የገለጸበት ቃል ነው። ያም አዳም ከተፈጠረ ከ5500 ዓመት በኋላ በትክክልም በእኛ ቆጣኛው ኢየሱስ ክርስቶስ እግር አጥቧል። እግር ባጠበበት ጊዜ ደቀ መዛሙርቱን ያላቸው ነገር አለ። እነሆ እኔን ጌታ ብላችሁኛል። ጌታ እግር ካጠበ ከእናንተስ አንዳችሁ ይህንን ሊያደርግ አይገባውምን ይላቸዋል። ጌታ መሆኑን የገለጸበት ነው። እና ሌላም ተመሳሳይ 3ኛ ቦታ ላላስታውሰውም እሱ ነው። ሌላው ምንድን ነው? በወቅቱ ምልክት ያሳያቸው ምልክት አለ። በትንቢቱ መሰረት ያሳያቸውን ተአምራቶች በመመልከት ጌታ ያልነው ለዛ ነው። 3ኛው ራሱን በራሱ ከመሞት ያስነሳ አንድ መሲህ እሱ ብቻ ነው። በእርግጥ በስጋ ያረጉ ወይም ሳይሞቱ ስጋቸው ሞትን ሳይቀምስ አሁንም በሌላ ሰማያት የሚኖሩ ሌሎች ቅዱሳኖች እንዳሉ እናምናለን። ነገር ግን እነሱን ጌታ አንላቸው። ኢየሱስ ክርስቶስን ጌታ የምንለው ለዚህ ነው። እኔ ግን ጥያቄ አለኝ። ጥያቄ ምንድን ነው? ቁርአንም ነቢያቶችን ይቀበላል። ወደ ቀጣዩ ከመግባታችን በፊት በዚች ላይ ትንሽ ሀሳብ መስጠት ፈቃደኛ? አዎ። ኢየሱስ ክርስቶስ ጌታ የሚለውን ስንመለከት ጊዜ በመደረግ ያገኘው ጌትነት እንደሆነ መጽሐፍ ቅዱስ ይነግረናል። በመደረግ የተገኘ ጌትነት ደግሞ ሹመት ነው፣ ስልጣን ነው። አምላክ ጌታ ሊደረግ አይችልምና አንዴ ይቅርታ። እና የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? ይህን ኢየሱስን እግዚአብሔር ጌታ አደረገው ይላል። ልክ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ይህን ዮሴፍን እግዚአብሔር ጌታ አደረገው ባለበት ሂሳብ እዚያው ላይ ልክ እንደው ኢየሱስ ክርስቶስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው የክርስቶስ ጌትነት። ሌላኛው ምንድን ነው? ኢየሱስ ክርስቶስ ከሙታን ራሱን አስነስቷል የሚለው ነው። ይሄም እንዲሁ ስህተት ነው። ወደ 15 እና ከዚያ በላይ ጥቅሶችን ልሰጥህ እችላለሁ። ኢየሱስ ክርስቶስ ራሱን አላስነሳም፣ አምላኩን ያስነሳው እግዚአብሔር አስነሳው ይላል ቃል በቃል ማለት ነው። አይ እግዚአብሔር ሲባል እኮ ታዲያ አብም ወልድም መንፈስ ቅዱስ ናቸው ልትለህ ትችላለህ። እና አይደለም፣ አብ እንደሆነ ይነግረናል ቃል በቃል እግዚአብሔር አብ አስነሳው እያለ ይናገራል። ስለዚህ ያስነሳው አምላኩ እንጂ በራሱ አይደለም። ይህንም ላሳየህ እችላለሁ ጥቅሶችን ከፈለካቸው ማለት ነው። ሌላው ስራዎቹ ተአምራቶቹ ለመሆኑ የመለኮታዊ ባህሪ ናቸው ወይ? እንደዚህ ተአምራቶቹ የአምላክነት ባህሪ አይደሉም። እነዚህም እንዲሁ የአምላኩ ስራዎች በእርሱ ላይ እንጂ የእርሱ አይደሉም። ይህንም የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ይላል። አየህ፣ ተአምራቶቹ ሁሉ የማን ናቸው? የእግዚአብሔር ናቸው ማለት ነው እንጂ እርሱ አይደሉም። ኢየሱስ ክርስቶስም ሲናገር ከአምላኬ የሆኑ ብዙ ስራዎችን ያሳየኋችሁ ስለ የትኛው ኃጢአቴ ትወግሩኛላችሁ ይላቸዋል። የአምላኩ ስራዎች እንደሆኑ ሁሉንም ይናገራል ማለት ነው። እና ይህን ይመስላል ወገናችን። ይህን ያክል ካወራ በዚህ ላይ ሀሳብ የምትሰጠው ካለ መስጠት ትችላለህ። ከሌለ ወደ ቀጣዮች ጥያቄ መሄድ ይቻላል። ኦኬ፣ ጥሩ ማብራሪያ ነው። በእሱ ላይ ተጨማሪ የምሰጠው የኢየሱስን አምላክነት ኢየሱስ ወደ ምድር ሲመጣ ሰው ፍጹም አምላክ ነው ብለን ነው እኛ የምናምነው። ፍጹም ሰው የሆነበት እኛን የምንድንበትን መንገድ ሰው ሆኖ ሊያሳየን ነው። እንግዲህ በነበረበት እሱ መሬት ላይ በነበረበት ጊዜ በሙሉ ያሳየን አንድ ሰው ሊያደርግ ቢገባውን ሊኖሩ የሚገባውን ባህሪና ምግባር ነው ያሳየን። ያ ማለት ምንድነው? ፍጹም ሰው ሆኖ ነው ማለት ነው። ከፍጹም አምላክነት ወደ ፍጹም ሰውነት ተቀይሮ ተስተካክሎ ተዋህዶ የምንለው ለዛ ነው። ሌላው ሁለተኛው በዘመናችን ጄኔቲካሊ
አንድ ሰው የትኛውም ፍጡር ሊፈጠር የሚችለው ኤክስ ዋይ ነው። ኢየሱስ ክርስቶስ ግን የመጣበት መንገድ ግልጽ የሆነ ከአንድ ከተባዕት ብቻ ነው። በዚህ መንገድ ሊፈጠር የሚችል ምንም አይነት ፍጡር የለም ከመለኮት ውጭ። ሌላውም አንዱ እሱ ነው። አሁንም ሌላ ጋር የእሱን አምላክነት የጠቀሰበት አንድ ምዕራፍ ምን አለ? የሰው ልጅ ማን ትሉታላችሁ ብሎ ጠየቃቸው ደቀ መዛሙርቱን። ከነሱም የተለያየ መልስ ሰጡና አንደኛው አንተማ የአብ ልጅ ነህ አለው። ይሄንን መለኮት ገለጸልህ እንጂ አንተ በአእምሮ ልታውቀው አትችልም አለው። እንግዲህ ይህ አባባል እውነት እንደሆነ በትክክል የሚያሳይ ነው። ያው በየልዩነታችን ያሉትን አንተ ክርስቶስ የእግዚአብሔር ልጅ ነህ አለው። አዎ ሌላኛ ቦታ ላይ ደግሞ የእግዚአብሔር ልጅ ብሎ ተናገረ። ማነው ክርስቶስ ነህ ተናገረ። እና ይሄን መሆኑን ነው እኛ እኮ ክርስቶስ መሆኑን መሲሆን እኮ እናምናለን እኮ እንቀበላለን። አሁን እሱ አምላክ የማድረጉ ስራ ነው። ገብቶሃል አይደል? እሱ አምላክ እንዳለው ነው ያስተማረው። ክርስቶስ ተአምራትን አድርገዋል ወይ? አዎ በአምላኩ ፍቃድ ሙታንን ሲያስነሳ ነበር። ቁርአን ይሄን ይመሰክራል እኮ ይናገራል። ማየት የተሳናቸውን ይፈውስ ነበር። በድንግልና ተወልዷል። በድንግልና መወለድ የአምላክነት መገለጫ አይደለም። የዳዊትን ስልጣን ይሰጠዋል አላት እያረ ያ ጌታ አምላክ ለእርሷ ጸጋ ሰጣት እያለ ነው። የተሰጣት ጸጋ ማለት ኢየሱስ ክርስቶስ ይሄ ነው። በቁርአንም ላይ ስንመጣ ጊዜ አላህ ሱብሓነሁ ወተዓላ በመልአኩ ገብርኤል በኩል ይሄን ብስራት እንደሰጣት እንደምትወልድ መሲሁ የሚባልሽ ትወልጃለሽ፣ ለእስራኤል ሰዎች መልእክተኛ አድርጌ ልከዋለሁ፣ ረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም ይላል። ወደ እስራኤል ልጆችን መልእክተኛ አድርጌ ልከዋለሁ እያለ ነበር። እና ይህ ነው ሐሰቱ ምንድን ነው? እርሱን ከፍ አድርጎ ወደ መለኮት የማንሳታቸው ስራ ነው። አይሁዶች በዚህ ተቃራኒ እሱን ሐሰተኛ ነው አሉ። እነሱንም በዚህ ምክንያት ከሃዲያኖች ናቸው ብለን እናምናለን። ክርስቶስን ስለካዱ ቦታል አይደለ? እርሱ ሐሰተኛ ሳይሆን እውነተኛ የሆነ የአምላክ መልእክተኛ ነው። እርሱን በዝሙት ተገኘ ይላሉ። ላ በዝሙት አልተገኘም፣ በተአምራዊ መንገድ ነው የተገኘው። በድንግልና ማንም ወንድ ጫፏን ሳይነካት ድንግል ማርያም ከእርሷ ተገኝቷል መሲሁ ብለን እናምናለን። ይህን አላህ በቁርአን ላይ ብዙ ቦታ ላይ ይናገራል። ቦታል አይደለ? መሲሁ በድንግልና ላይ የተወለደው ማንም ሳይነካት እርሷን ተአምራዊ በሆነ መንገድ ልክ እንዲሁ እርሱ እውነተኛ ነው፣ ሐሰተኛ አይደለም። የሚሰራቸውን ተአምራቶች ሐሰት እንደሆኑ ገለጹ። አይሁዶች በፍጹም ለማስተባበል ሞክሩ። እነዚህንም አላህ ሱብሓነሁ ወተዓላ እውነተኛ ተአምራቶች ናቸው ከኔ ዘንድ የተሰጠው ተአምራት የመልእክተኛነቱ የነቢይነቱ ማረጋገጫ ብሎ ብዙ ቦታ ላይ መስክሩለታል። ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕዲህ ብሩሱል ወአተይና ዒሳ ብነ መርየም አልበይናት ይላል። ለማርያም ልጅ ለመሲሁም ለዒሳ ተአምራቶችን ሰጥቼዋለሁ እያለ ይናገራል። መሲሁም ሲመሰክር ምን አለ? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም አለ። እኔ ወደ እስራኤል ልጆች የተላኩኝ መልእክተኛ ነኝ፣ እነሆ እኔ ከጌታችሁ ከአላህ ዘንድ ተአምራቶችን አምጥቼላችኋለሁኝ አለ። የአምላክ ስጦታዎችና ስራዎች እንደሆኑ እነዚህ ተአምራቶች ራሱን ሲያስተምር ነበር። ይሄ ነው ገብቶሃል አይደል? መሲሁ ትምህርቱ ምንድነው ነው? ዋናው ቁም ነገር ሲያስተምር የነበረው ስለ አምላኩ ነው። አምላኩን በጣም ያከብራል መሲሁ። አምላኩን በጣም ሰዎች እንዲያመልኩ ይፈልጋል። እዚያ ለአምላኩ ይሰግዳል፣ ይጸልያል፣ ያመልከዋል በደንብ አድርጎ ገብቶሃል? ያመሰግነዋል ስለዋለለት ጸጋ ሁሉ። ይህ ነው ነቢያቶች ያስተማሩት። እኛም በዚህ ላይ አንድ እንሁን ያልናቸው ገብቶሃል? ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም ሲላኩ ጊዜ በቃ ለመጽሐፉ ባለቤቶች ምን በላቸው? አንዱን አምላክ እናምልክ በላቸው። በዚህ ላይ እኩል እንሁን በላቸው ነው። መሲሁም የሰበከው ይሄንኑ ነው። ገብቶሃል አይደል? ምን ይላል በቁርአን ላይ አላህ ሱብሓነሁ ወተዓላ ወቁል ሊለዚነ ኡቱል ኪታብ ወልኡምይይነ አስለምቱም ፈኢን አስለሙ ፈቀድ ኢህተደው ይላል። እነዚያን የመጽሐፉን ባለቤቶች ስለሙ በላቸው፣ ከሰለሙ በእርግጥም ቀናውን ጎዳና ተመሩ ይላል። መስለም ማለት ነው ለዚህ ያለ አንዱ አምላክ በብቸኝነት መገዛት፣ በእርሱ ላይ ቅንጣት ሳናጋራ የትኛውን አምላክ የአብርሃም የኢስሐቅ የያዕቆብ አምላክ እያለ አላህ በቁርአን ላይ ይገልጸዋል። ገብቶሃል አይደል? ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኪዘ ባዕዱና ባዕዱን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን ይላል። ሙሐመድ ሆይ ለመጽሐፉ ባለቤቶች እንዲበላቸው ይላል። የመጽሐፉ ባለቤቶች ብሎ ነው ያክብሮ ነው የሚጠራቸው። ለምን? ምንም እንኳን ቢበረዝም የነቢያትን መጽሐፍ የሚል በእጃቸው ላይ አለና። ይህ አብርሃም ነቢይ ነው፣ አዎ ነው። ኢስሐቅ ነቢይ ነው፣ ያዕቆብ ነቢይ ነው፣ ሙሴ ነቢይ ነው፣ እነ ዳዊት፣ እነዚህን ሁሉ እንቀበላቸዋለን። ገብቶሃል አይደል? ነገር ግን የነዚህን አምላክ የሆነው ያንን አንዱን አምላክ እናምልክ ነው። መሲሁ ከነቢያቶች መካከል አንድ ነቢይ ነው። ገብቶሃል አይደል?
መሲሁም ሲሰብክ የነበረው ያንን አንዱን አምላክ እንድታመልኩ ነው። አብርሃምም እንደዚህ ሆኖ፣ ሙሴም እንደዚህ ሆኖ ሁላቸው የሰበኩት ይሄ ነው። መሲሁ ምን እንደሰበከ በዚህ በቃሉ ላይ ሲያስቀምጥልን አላህ ሱብሓነሁ ወተዓላ ይላል በሲሁ ራሱ ከተናገረው ንግግር ወቃለ ለመሲሁ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። ክርስቶስ ወይንም መሲሁ ለህዝቦቹ ምራራቸው እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም አምላክ የሆነውን ያን አንዱን አምላክ አላህን አምልኩ ይላል። አብርሃምም ሲናገር ምን አለ? ወኢብራሂመ ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። አብርሃም ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ አስተዋይ ከሆናችሁ ይህ ነው ለእናንተ የሚሻላቸው አላቸው። አብርሃም አላህን ተገዙ ብቻ ብሎ አላቋረጠም። ከአላህ ውጭ የሚመለኩ ነገራቶችን ሁሉ ጣዖትና የሰው ስራዎች ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ ወተኽሉቁነ ኢፍካ። እነዚያ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸዋል፣ በራሳችሁ ጊዜ አምላክ ናቸው ብላችሁ ሰይማችኋቸው ፈጥራችኋቸው ነው። ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለህ ኢለይሂ ቱርጀዑን። አብርሃም ቀጥሎ ምን አለ? እነዚያ ከአላህ ውጭ የምትገዟቸውን ሲሳይን ከእነርሱ አትፈልጓል። ሲሳይን ስትፈልጉ ጊዜ ከአንዱ ከአምላካችሁ ከአላህ ብቻ ፈልጉ፣ በምትሞቱም ጊዜ ወደ እርሱ ተመላሾች ናቸው። እርሱን በብቸኝነት ፍሩት፣ ተገዙት እያለ ይናገራል። ሙሴ የሚያስተማረው ይሄን ኢነማ ኢላሁኩም ላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይን ዒልማ። ሙሴ ምን አለ? አምላካችሁ እርሱ አንድ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም እያለ ይናገራል። ኢልያስ ከነቢያቶች መካከል አንዱ ኢልያስ ነው። ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም ወረበ አባኢኩም ልአወሊን ይላል። ኢልያስ ከመልእክተኞቼ ከነቢያቶቼ መካከል ነው አለ አምላክ አላህ። ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን ለህዝቦቹ እንዲህ ባላቸው ጊዜ አስታውስ ይላል። ህዝቦቼ ወይ አንዱን አምላክ አላህን በብቸኝነት አትፈሩትምን? በቃ ወደ አንዱ አምላክ ነው የሰበኩት። መሲሁም ከነዚህ ከነቢያቶች መካከል ሆኖ ወደ አንዱ አምላክ ሊሰብክ ነው የመጣው። ራሱን ሊያስመልክ አልመጣም በፍጹም። የሰራቸው ድንቅ ስራዎች ከሆኑ እንዳ ወደ አምላክነት እንድትወስዱ ያደረጋቸው የአምላኩ ስጦታዎች ናቸው በእርሱ ላይ። አልዓዛርን ባስነሳ ጊዜ ታስታውስ ከሆነ ወደ ሰማይ ቀጣልና አባት ሆይ ስለሰማኸኝ አመሰግንሃለሁ አለ። ሁልጊዜም እንደምትሰማኝ ማውቃለሁ አለ። ይሄንም ከዚህ ሁሉ ህዝብ ፊት የምናገረው አምላክ እንደሆንኩኝ እንዳውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ነው አለ። የኔም መልእክተኛነቱ የነብይነቱ ማረጋገጫ ነው ያተአምር ሁሉ ወዛቻላ። ቀደምት በነቢያት በኩል አምላክ ተአምር ሲሰራ ነበር አይደለ? ያን ሲያደርግ ነበር። በመሲሁም በኩል አደረገ። ወዛቻላ ያ ብዙ ማረጋገጫ ሳይሆን የእውነተኛነቱ እውነተኛም ከአምላክ ዘንድ የተላከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰዎች ጠየቋቸው፣ ያ ሙሐመድ ኢን ኩንተ ነቢየን አሪና አሏቸው። ሙሐመድ ሆይ አንተ በእውነትም የአምላክ መልእክተኛ ከሆንክ ማረጋገጫ ተአምር ሰርተህ እንድታሳየን እንሻለን አሏቸው። ምክንያቱም ቀደምት ነቢያቶች ነቢይነታቸው ማረጋገጫ እዚያው ፊታቸው እንظሩ ነው ያሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም በሉ እንግዲያውንስ ተመልከቱ እዩ አሏቸው። ፈሸቀ ለሁም ልቀመረ ኢላ ሽቂ አይናቸው እያየ ጨረቃን ለሁለት ከፈሉላቸው። ጨረቃን ለሁለት ከፍሎ አሳያቸው ነቢያችን ሰለላሁ ዐለይሂ ወሰለም። ሌላም በርካታ ተአምራቶችን ያደርጉላቸዋል። እና ይህ አሁን እኛ ጨረቃን ከፈለ ከዚያስ ይህን የሚያደርግ ማንም ሰው የለም አምላክ ነውና ስለዚህ አምላክ ናቸው አንልም። እኛ ዘንድ ተአምር ብርቅ አይደለም። ከአንድ ሺህ በላይ ተአምር ሰርተዋል ነቢ ሰለላሁ ዐለይሂ ወሰለም። ያን መቁጠር እንችል ነበር። እኛ ዘገር ትኩረታችን ያ የአምላክ ስራ ነው። በእነርሱ በኩል ስለ አምላካቸው ነው ትኩረት አድርገው ነቢያቶች ሊሰብኩን መሲሁንና አብርሃምን፣ ኢስሐቅ፣ ያዕቆብ ያንን የላካቸውን አንዱን አምላክ በብቸኝነት ያምልክ። መሲሁም ከእናንተ የሚፈልገው ይሄን ነበር። ነገር ግን እርሱን አስመለኳቸው። ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙ ልበሸር ይላል። ኢሳያስ የተናገረውን ኢየሱስ ደገመው። ምን አለ? ሰዎች በከንቱ ያመልኩኛል፣ ትምህርታቸውን የሰው ትምህርትና ስርዓት ማለት እና ያንን የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ በማምለክ ላይ ያው እንዳልኩ ብዙ ማቴሪያል አለ። በጥልቀት ማወቅ መገንዘብ ይጠይቃል። እንደዚህ አይነት ነገር እርግጠኛ ሆኖ ለመናገር ሌላም በትልቁ ግን እኔ የሚያሳምነኝ እንዳልኩ ሌላው ምንድነው ደቀ መዛሙርቱ ሐዋርያቶች በይበልጥ ዮሐንስ የጻፈው ጽሑፍ ነው ለእኔ በጣም ከባድ። ምክንያቱም በጣም ብዙ ነገር ጽፏል። እግሩ ስር ሆኖ ሲማር የነበረ በኋላም ከሱ ማድረግ በኋላ ሲጽፍ የነበረ ነው።
መልእክት የሚነግረው የነበረ ሐዋርያ ነውና በወቅቱ የነበረው የበለጠ ያስረዳኛል ነው። አሁን እነሱ ሐዋርያቶች መመስከራቸው የእሱን አምላክነት ለእኔ ትልቅ ምልክት ነው። እነኛ ማጣቀሻ ናቸው ቀደም ያልኩ። ሐዋርያቶቹ ግን በቀጥታ ሌሎች መልእክት የሚነገራቸው ስለነበረ ኢየሱስ ክርስቶስ አምላክ ካልነበረ ለነሱ የሚነገራቸው ነበር። ለምሳሌ እንዳልኩ ዮሐንስ አሁንና ገና የሚቀጥለውን ጭምር በደንብ አድርጎ ቁልጭ አድርጎ ጽፏል። እጅግ በጣም ረቂቅ የሆነ ትንቢት ጽፏል እና እዚህ ውስጥ አይ የምታመልኩት ሰው ነው፣ መልእክተኛ ነው፣ ነቢይ ነው እንጂ አምላክ አይደለም ብሎ ይጽፍልን ነበር በትክክል። ሌሎች ነገሮችን እንዳናደርግ ለምሳሌ እጅግ በጣም ሊያሳስተን የሚችል ነገር ዮሐንስ ራዕይ ምዕራፍ 13 ሙሉ ማለት ይቻላል ስለ 666 ቁጥሩን ሳይቀር እንዴት መወሰድ እንዳለብን ሳይቀር ጽፎልናል። ልክ እንደዚህ ይጽፍልን ነበር ነው። እኔ ዮሐንስ ለኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ምን ትላለህ? ወይንም ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ቃል በቃል አምላክ እንዳለው ይናገራል። ለአምላክ አምላክ ሊኖረው አይችልም መቼም ይታላራ ቃል በቃ ኢየሱስ ክርስቶስ አምላክ እንዳለው ራሱ አስተምሯል። አሳየኝ፣ ወደ አምላኬ ወደ አምላካቸው አድርጋለሁ እያለ ኢየሱስ ይናገራል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ ሁለቱም ላይ ምን ይላል? የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? አምላክ አለው እያልኩ ነው ሐዋርያቶች አምላክ አለው የኢየሱስ ክርስቶስ አምላክ ይባረክ ይላል። አያርና አምላክ እንዳለው ይናገራል። ነብይነቱን ላልከው ልክ እንዲሁ ዮሐንስ ወንጌል ላይ በጣም በርካታ ቦታ ላይ በኢየሱስ ክርስቶስ ስራ ያዩ ሰዎች የመሰከሩ ሰዎች ነብይ እንደሆነ መስክረዋል። ይሄንን ዮሐንስ በደንብ አድርጎ አስቀምጦታል። አንድ የትም ተቃውሞ አላቀረበም ዮሐንስ። ነገር ግን ነብይ ነው በማለታቸው ተሳስተዋል እነዚህ ሰዎች አላለም። አይኑን ያበራለት ሰው ተአምር እዛው ዮሐንስ ላይ አይኑንም ኢየሱስ ክርስቶስ ያበራለትን ሰው ማን ነው ትላለህ ስለ እርሱ ተብሎ በተጠየቀ ጊዜ እርሱማ ነብይ ነው አለም ብሎ አስቀምጦታል፣ መስክሯል ዮሐንስ። ልክ እንዲሁ ሌላ ቦታ ላይ ሙታንን ባስነሳ ጊዜ ለሰውም እንዲህ አይነት ክብር የሰጠ ወይንም ደግሞ ለእግዚአብሔር የላከው ነብይ እያለ ሁሉ ተገልጿል። እዛ ማሳየት ይችላለሁ። እነዚህን ቦታዎች ሙታኑን ማስነሳቱን አስመልክቶ የነብይነት ማረጋገጫ እሱ እንደሆነ ተቀምጧል። ወደ ዓለም ይመጣል የተባለው ነብይ ይሄም ነው አሉን እያለ ይሄን ሁሉ አስቀምጦታል። የህዝቡ ሁሉ ምስክር ተቀምጧል። ይህ ነው እና አምላክ እንዳለው በጣም ጥሩ ነው ተነጋገር ነው። እኔም ብዙ እንዳነብ ጥሩ በር ከፍተህልኛል። ምክንያቱም በጣም ብዙ በትክክል ነው ብዙ የማውቀው ነገር የለም። ነገር ግን የበለጠ እንዳውቅ እንደገና እንድመረምር አሳይተኛል። በጣም ነው የማመሰግነው። ጥያቄ ሁለት ጥያቄዎች ናቸው። አንደኛው ጥያቄ የነብዩ መሐመድ መምጣት እንደ ኢየሱስ እና እንደ ሌሎች ነቢያቶች ቀድሞ መምጣታቸው ተጽፏል ወይ ለማወቅ ነው። የማውቀው ነገር የለም። ሁለተኛው ጥያቄ ነቢያቶች ያው ቁርአንም መጽሐፍ ቅዱስም የሚያምናቸው የሚቀበላቸው ነቢያቶች በሙሉ ባመጣጣቸው ብዙ በኃይል አይጠቀሙም። በነቢዩ መሐመድ ጊዜ ግን ከሌሎቹ በተለየ የኃይል እርምጃ ይበዛል እና ብዙ ጊዜ ጦርነት ውስጥ ይሳተፋሉ እና ሃይማኖትስ እንዴት ነው? በኃይል በሌሎች ነቢያቶች የታየው በሳቸው አልታየም። ይሄ ለምንድን ነው የሆነው? በዚህስ እስከ መቼ ሊቀጥል ይችላል? አሁንም እንዳልኩ በቅርብ ጊዜ ነው እኔ እንትኑ አልነበረኝ። በቅርብ ጊዜ በምሰማው ነው የተረዳሁት። ትንሽ ከበድ የሚል ነገር አለ። እስኪ ስለሱ ማብራሪያ ስጠኝ። በይበልጥ የቱ ነው ከባዱ? ወደፊትም የሆነ እንደዚህ አይነት ሰላም ብዙ የሌለው አይነት ነገር የሚመስል እንደዚህ አይነት ግጭቶችን የሚቀበል በዚህም መንገድ መቀጠል የሚፈልግ አይነት እድምታ ያለው ነው የሚሉ ስላሉ ከዚህ አንጻር እስኪ ነው አምላክ አላህ ስብሐነሁ ወተዓላ ላለፉት ነቢያቶች ሁሉ የሚገርማችሁ ለአንድ ነቢይ እንኳን አልቀረም።
ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል ኪዳን ይዞባቸው እንደነበር ቃል በቃል ይነግረናል በሱራ አሊ ዕምራን ላይ ወኢዝ አኸዘ ላሁ ሚሳቀ ነቢይነ ይላል። ከነቢያቶችም ቃል ኪዳንን በያዝኩኝ ጊዜ ስላንተ ይላቸዋል። አንድ ነቢይ የለም ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል ኪዳን የተያዘበት ቢሆን እንጂ ለማ አተይቱኩም ሚን ኪታቢን ወሒክማ ثመ ጃአኩም ረሱሉን ሙሰዲቁን ሊማ